አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሳቋ ከልብ ነው። በወጣው በገባው ቁጥር በመንገዴ ዳር አገኛታለሁ። እጄን በአፌ የሚያስጭን ውበትን ተላብሳለች። ስታምር እያስባለች አይንን ተዋልላለች። ሲበዛ ፈቀርኳት። በመልእክተኛው ሱና መሰረት ግን እጇን ስሜ ለጋብቻ ልጠይቃት አልታደልኩም ይላል ትረካውን ሲጀምር። እንዳፈቀርኳት እንኳን ሳልነግራት ሁቤን በልቤ ቋጠሮ ደበኩላት። ህመም የተቀላቀለበት ናፍቆቷ ሲለበልበኝ ሱጁድ ወርጄ አላህ ጋር መነጋገር ጀመርኩ። ሌሊት እየተነሳው ጌታዬን እለምነው ገባው። ከቀን ወደ ቀን የከተመው ፍቅሯ እያበበ መጨመሩን ኸይር እንዳስብ አደረገኝ። ግና አለ ትንፋሹን ሰበሰበና ንግግሩን ቀጠለ። የአላህ ውሳኔ ቀደመኝ። ፍቅሯ እየለበለበ በቅጡ እንኳን ማዘን መተከዝ ተሳነኝ። የልቤ ቁስል ደምቶ ሳይመረቅዝ ለሰርጓ ተጠራው። ከነ ቤተሰብ ዝለቅ የሚል ጥሪ ቤታችን ደረሰ። አገባች። ከየት መጣ ሳይባል ወደ ቤት ወሰዳት። እያየኋት አጣኋት። ያችን መሳይ ጉብል የራሴ አደርጋለሁ እያልኩ ከአፌ ጠልፎ ወሰዳት። በሰርጓ ቀን ቀለል ያለ ስጦታ ላኩላት። ብታገቢም በአላህ ላይ ያለኝ እምነትና ቸርነቱ አልደፈረሰም የሚል ደብዳቤ አያይዤ ሰደድኩላት። ለሷ ያለኝ ፍቅር ከቀን ወደ ቀን እየጨመረ በልቤ ውስጥ ላትረሳ ታተመች። በትዕግስትና በዱዓ የተዋጀን የአላህ ውሳኔ ከመልካም ጥርጣሬ ጋር ያለፈ አቅም አነሰኝ። ከ3 ወር በኋላ የባሏ እስትንፋስ ቀጥ ብሎ ጌታውን ተገናኘ። አጀሉ ደርሶ እህል ውሃው ሲቋረጥ እርጉዝ ነበረች። የሐዘኗ ጊዜ ተጠናቆ ኢዳዋን እንዳበቃች ወንድ ልጅ ተገላገለች። ራሴን አዘጋጅቼ ጠበቅኳት። ሽማግሌ ልኬ ለጋብቻ ጠየቅኳት። በሽታ ተስማምተው ኒካችን ጸደቀ። ዘወጅናከ ሲሉኝ ተስገብግቤ ቀቢልቱ አልኩኝ። የአላህ ቸርነት ለኔ ምን እንደሆነ ምን አሳወቀ? አላህ ለኔ ዋለልኝ መልካም ውለታ እሷን የኔ እንድትሆን ማድረጉ አልነበረምን? ለምን አትለኝም? ምክንያቱም ከትዳራችን በኋላ ልጅ መውለድ እንደማልችል በምርመራ ተረጋገጠልኝ። አጂብ! ልጇ ልጄ ሆነ። እሷም ከኔ ሳትነጠል ለመኖር ወሰነች። ቤታችን በፍቅርና በደስታ ተሞላ። አዛኝ ለሆነው አላህ ምስጋና ይገባውና አሁን ሁለታችንም ቁርአን ሐፍዘን ጨርሰናል ይላል ታሪኩን ሲቋጭ። ሱብሃንአላህ! አስታውስ፣ በአንድ ነገር ላይ ድርሻህ በአላህ ከተወሰነ ሚዛኑ ተገላብጦ ታገኘው ዘንድ ይመቻችልሃልና ዱዓህን በስክነት እያደረክ ውሳኔውን በእርጋታ ጠብቀው። አላህም ተአምራዊ ስራ እንደሚሰራ አምናለሁ። የአላህን ክፍልፍል ወደህ እንድትቀበል ተረጋግተህና መሬት ይዘህ እንድትኖር፣ ባለፈው ነገር እንዳትጸጸት፣ በዛሬው ነገር እንድትደሰት፣ ስለወደፊቱ ህይወትህ እንዳትጨነቅ ያደርግሃል። ምንም ሳይኖርህ ደስተኛ ሆነህ የምትኖረው፣ ብዙ ሆነህ ምንም እንዳልሆንክ የምትስቀው፣ ከህይወት ጋር ተስፋ ሳትቆርጥ በብርታት የምትጓዘው ኢማን ሲኖርህ ነው። ዱንያ ላይ አንዴ መጥቻለሁ፣ ለምን መጣሁ፣ ለምንስ ተፈጠርኩ ብዬ አላማርረውም። መምጣቴን ተቀብዬ እኖራለሁ። በህይወት እስካለው ድረስ ውሎዬ ከሷ ጋር ነው። በሷ ላለመሸነፍ እታገላለሁ። አንድ ቀን ብታሸንፈኝ ሌላ ጊዜ አሸንፋታለሁ። አላህ በሷ እንዳይፈትነኝ፣ ከፈተነኝም ግን በስኬት እንዳልፋት እለምነዋለሁ። ከሁሉም በላይ ለራሴ ችግር የሆንኩበት እኔው ራሴ ነኝ። ትልቁ ትግሌ ከራሴ ጋር ነው። ትልቁ ወሬም ከራሴ ጋር ነው። አሳምሮ መገንባት የምፈልገው ትልቁ ህንጻም እኔነቴን ነው። ራሴን ካስተካከልኩ ሌላውን ማስተካከል ቀላል ነው። መጀመሪያ እኔ፣ ሌላው ጉዳይ ቀጥሎ ነው። ዛሬን ጠፋው ወይም አጠፋው ብዬ ተደፍቼ ተከፍቼ አልኖርም። ኃጢአት ብሰራ ከወድኩበት ለመነሳት እፍጨረጨራለሁ። እድሜ እድል ነው። አላህ ካቆየኝ እስከ ለተሞቴ በርካታ እድሎች እንዳሉኝ ያውቃለሁ። ማለዳ በመጣ ቁጥር ተስፋዬና ፈገግታዬም ይመለሳል። በጥፋቴ ከምንም በላይ የአላህን እዝነት እያሰብክ ከታጋዥ ወንድሞቼ ጋር ወደ አኺራ ወንዝ ፈሳለሁ። ህይወት ውጊያ ናት። ዱንያ በተለያዩ አቅጣጫዎች ትዕግስቴን እንደምትፈታተነኝ ያውቃለሁ። በየቀኑ መሳሪያህን አውርድ ትለኛለች። እኔ ግን ፈጽሞ አልሰማትም። ደስተኛ ነኝ። ጠዋት ከቤቴ ይዤ የምወጣው ሆነ ስተኛ ተሸክሜ የምተኛው ሐሳብ የለኝም። ስውጣ ጭንቅላቴን አራግፌ እወጣለሁ። ስገባ ሐሳቤን እደጅ አስቀምጬ እገባለሁ። ስተኛም ከትራሴ አርቄ እጋደማለሁ።
ሐዘን በቤቴም በውስጤም ስፍራ እንዲያገኝ አልፈቅድለትም። ሙሉ ቀን ከዋለብኝ ድክመቴ የኔ ነው። እሱ እንደ ድንገተኛ እንግዳ ሁሉ መጥቶ የሚሄድ ነው። በሰው ቤት ከ3 ቀን በላይ የማደር ሐቅ የለው። ብዙ የሚያስቡና የሚጨነቁ ሰዎች ኢማን ማለት ምን ማለት እንደሆነ አያውቁም ብዬ አስባለሁ። እንጨነቃለን ማለት አላህ የወደደልንን አንወድም ማለት ነው። ሞት ተስፋ አያስቆርጠኝም፣ ህይወትም አያስጠላኝም፣ መኖሩም አያስተወኝም። አስፈሪ ከመሆኑ ጋር ትልቅ ትምህርት ቤት አገኝበታለሁ። የወዳጆቼና የደጋግ ሰዎች ሞት ግን ነዳጄ ነው። ያለውበትን እንዳስታውስ ከተዘናጋውበት እንድነቃ ያደርገኛል። ምድር ላይ ከምንኖራት ጥቂት እድሜ ላይ ጥንካሬ እንድዘርፍ ሞት ደውሌ ነው። አላህ በፍጹም ፍትሃዊ አምላክ ነው። ሊሰጥ እንጂ አይወስድም። መውሰዱ እዝነቱ፣ መስጠቱ ጸጋው ነው። በሁሉም ውስጥ ኸይር ነገር አለ። አላህ የፈጠረኝ ለዓላማ መሆኑን አውቃለሁ። በምድር ላይ የተሰጠውት ኃላፊነት ከፍተኛ እንደሆነ እገነዘባለሁ። ያ አላህ ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረህመትህ በቀር ስራ የለንም፣ እዝነትህ እንጂ ስንቅ የለንም። ከታዘነላችሁ ውስጥ መዝግበን፣ ምህረት ካገኙት ውስጥ መድበን። እንቅልፍም ሆነ ማንጎላቸት ባህሪህ ያልሆነው ጌታችን አንተው ጠብቀን። ኃይለኛው ንፋስ በማይገልጠው ሲትራህ ሰትረን። ያ አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። አሚን።